طبعا እስልምና መሳቅን ይከለክላል አይከለክልም መሳቅማ ማብዛት የለብም አኺራ ያለበት ሰው እንዴት ነው ሞት ያለበት ሰው መሳቅ ሐሰን አልበስሪ ምን አሉ ጀነት ተረጋግጦልሃል ኪታብህን በቀኝ ተቀብለሃል ሁለት አይነት ነው እሺ አንዱ ብሎ ጋጠወጥ ሆነ ሳቅ አለ ዝም አፉን ከፍቶ ማንካካት ፈገግ ማለት የነብዩ ሱና ነው ፈገግታ ዘና ፈታ ማለት ያ አኺራ መርሳት አይደለም የመሐመድ አሁን ከየትኛው ይታያል አንዱ ተዙ ነው የሚታየው ከየትኛው ዘና ፈታ ከማለት ሱብሃንአላህ እንኳን ደህና መጡ በድጋሚ ሸኻችን እንኳን ደህና ተጠበቃችሁ ሳምንቶት እንዴት አለፈ አልহামዱሊላህ መርሐባ ባለፈው ሳምንት እንግዲህ የተለያዩ ቁም ነገሮችን ለማየት ሞክረናል ብዙ ነገር ነው ስናየ ነበረው ወደ ኋላ መለስ ብላችሁ ልታዩት ትችላላችሁ ወደ ተመልካቾች በተለይ የቀብር አጣቢዋን ሴት ታሪክ እንደ አዲስ ሰምተነው ስንገረምበት ነበር የከራማቸውንም የሸኹን ከራማ ማለት ነው የሚገርሙ በቃ ተቀራልሻለሁ ነው ከዛሬ አልፍ ያሉበት መሰል ጉዳዮችን ያነሳሳን ነበር እዚህ ውስጥ ሲራ አለ የረሱላህ ሰለላሁ የዘር ሐረግ እየተማማረን ነው አዳዲስ ነገሮችን እየቀሰምን ነው ድንቅ ነገር ነው ያየን ያለ ነው ከሲራው ደግሞ ባሻገር አላህ Subhanahu Wa Ta'ala ለነቢያትና መልእክተኞች ሙዕጂዛ ይሰጣል which is ተአምር በሰው አቅም የማይደረግ ነገር ማለት ነው አማ ደግሞ ለሱ ቅርብ ለሆኑ ባሮች ወይም ደግሞ ወሊ በሚል መጠሪያ ለሚታወቁ ባሮቹ ለአላህ ወዳጆች ደግሞ ከራማ ይሰጣል ብለውናል ከዚህ ውጪ ያለው መዳፍ በማንበብ ሲኒ በመገልበጥና በመሰል ቁሳቁስ ታግዞ የሚተገበረው ደግሞ ከሸይጣን የሆነ እስቲድራጅ ተብሎ እንደሚጠራም ስንመለከት ቆይተናል